سبسكرايب بمرق بيتسب يهرو. بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله. وصلي وسلم على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اهتدى بالهدى إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. يقول الله جل وعلا في كتابه: وذكر فإن الذكرى تنفع المؤمنين. يقول الله جل وعلا: وما خلقت الجن والإنس إلا ليعبدون. إن شاء الله الله سبحانه وتعالى فقعدوك هنا اسك مغرب يعني اسك إشاب الله ساعات درس الله كفكر لن من مكاكر بترس ياو اندتنقروا قدم سلا دعاء هونال. دعاء مالت سوچ ወደ አላህ Subhanahu Wa Ta'ala ብሶታቸውን የሚያሰሙበት ችግራቸውን የሚያሰሙበት ከችግር ለመላቀቅ ወደ አላህ Subhanahu Wa Ta'ala ተማጽኖ የሚያቀርቡበት ከዱንያም ጭንቀት ከአኺራም ጭንቀት ነፃ ለመውጣት ወደ አላህ Subhanahu Wa Ta'ala የሚወዳደቁበት አላህን Subhanahu Wa Ta'ala የሚለማመጡበት የዒባዳ የአምልኮት አይነት ነው። ዱዓ እንደምታውቁት ዱዓ ራሱ አላህን መለመን፣ አላህን መጠየቅ፣ ከአላህ መፈለግ፣ ጉዳይን ወደ አላህ Subhanahu Wa Ta'ala ማቅረብ ራሱ ምንድነው? ዒባዳ ነው። ከማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም الدعاء هو العبادة። ዱዓ ራሱ አላህን መለመን መጠየቅ ራሱ እንደ ጾም፣ እንደ ሰላት፣ እንደ ሐጅ፣ እንደ ተቀሩት የአምልኮት አይነቶች ራሱ ዱዓ ምንድነው? ዒባዳ ነው። ከዱዓ የሚብቃቃ ከዱዓ አለምንም ብሎ የሚኩራራ አላህን ከመጠየቅ እምቢ የሚል ሰው ካለ አላህ Subhanahu Wa Ta'ala ጀሃነም እንደሚያስገባው ዝቶበታል። አላህ ምን አለ? وقال ربكم ادعوني استجب لكم ان الذين يستكبرون عن عبادتي سيدخلون جهنم داخرين. وقال ربكم املاكاچو خالقاچو ሰሪያችሁ ፈብራኪያችሁ እናንተን ሰው አድርጎ ያስገኛችሁ አምላክ አላህ Subhanahu Wa Ta'ala አለ። ምን አለ? እድዑኒ ለምኑኝ፣ ጠይቁኝ፣ ተለማመጡኝ፣ ሐጃችሁን ወደ እኔ አቅርቡ፣ ጉዳያችሁን ለእኔ ንገሩ፣ አስተጅብ ለኩም እሺ እላችኋለሁ። ነዓም አላህ Subhanahu Wa Ta'ala ሲለምኑት፣ ሲለማመጡት፣ ሲጠይቁት የሚወድ የሆነ ጌታ ነው። ሰዎች የማይለምኑት ከሆነ የማይለማመጡት ከሆነ የማይጠይቁት ከሆነ አላህ Subhanahu Wa Ta'ala ይቆጣል አላህ። ስለዚህ እሱን ከመለመን የሚኩራሩ ሰዎችን አላህ ምን አላቸው? ሰየድኹሉነ ጀሃነመ ዳኺሪን፣ ጀሃነም የተዋረዱ ሆነው ይገባሉ አለ አላህ። ይዋረዳሉ። ብዙ ጊዜ ሰዎች ጭንቀታቸው፣ ጥያቄያቸው፣ ልመናቸው፣ ሐጃቸው እንዲሞላ የሚፈልጉት ዱንያና ከዱንያ ጋር የተያያዙ የሆኑ ነገሮች ናቸው። ዱንያ ብትሞላም ባትሞላም ዱንያ ጎዶሎ ናት። ዱንያ ጎዶሎ ናት። ዱንያ አስለን ሞልታም አታውቅም። ከዱንያን አላህ Subhanahu Wa Ta'ala መጠየቅ መለመን ያለብህ ምንድነው? መብቃቃትን ነው። መብቃቃትን ጊነ ነፍስ አላህ Subhanahu Wa Ta'ala ባደረገልህ ነገር መርካት ነው እንጂ ዱንያ ላይ ያለ ሁሉ ቢሰጠው የሰው ልጅ አይጠግብም።
كما قال رسول الله صلى الله عليه وسلم أصلاً አይሰጠውም ቢሰጠው እንኳን አሉ አንድ ሸለቆ ወርቅ ቢሰጠው ሌላ ሸለቆ ደግሞ ይመኛል ያ ቢሰጠው ሌላም ይመኛል ያ ቢሰጠው ሌላም ይመኛል لا تملأ فاه ابن آدم إلا التراب የአደምን ልጅ አፉን የሚሞላው ነገር የለም አፈር እንጂ አሉ ነብያችን አለይሂ ሰላም በቃኝ የሚለው መቼ ነው ሲሞት ነው ኢዘን ዱዓ አላህ Subhanahu Wa Ta'ala ምን ለምንበት የአምልኮት አይነት ነው ኢዘን ታዲያ ሰዎች አላህ Subhanahu Wa Ta'ala መለመን ያለብን ምን ጊዜ ነው አላህን መለመን ያለብህ ሲቸግርህ መለመን አለብህ ሲደላህ መለመን አለብህ ምክንያቱም ነብያችን አለይሂ ሰላም يقول تعرف في الرخاء يعرفك في الشدة በሰላምህ ጊዜ በጤናህ ጊዜ በሀብትህ ጊዜ ምቾት ላይ በሆንክ ጊዜ አላህን ጠይቅ ወደ አላህ ዱዓ አብዛ ወደ አላህ ጥሪህን መለማመጥህን አጠንክር በሰላምህ ጊዜ ሰላምህ እንዳይናጋ ሰላምህ እንዳይጠፋ ያገኘኸው ኒዕማ እንዳይወገድብህ አላህን ጠይቅ የውመ ሚነል አያም ከቀን አንድ ቀን ችግር ቢከሰትብህ ያዕሪፉከ ፊ ሽዳ በችግርህ ጊዜ አላህ ይደርስልሃል በችግርህ ጊዜ አላህ ያውቀሃል በችግርህ ጊዜ ለዱዓህ ሙስተጃብ ታገኛለህ ወኢላ በሰላሙ ጊዜ የሚኩራራ ሰው በሰላሙ ጊዜ አላህን ማይጠይቅ ሰው እኔ ለምንድነው የምጠይቀው ይላል አንዳንዱ ደግሞ ለምን አለው መኪና አለኝ ልጅ አለኝ ሱቅ አለኝ ፋብሪካ አለኝ ጉልበት አለኝ ዕውቀት አለኝ በዙሪያዬ ስንት አጃከር አለኝ ምን አጣው ብዬ ምን እጠይቃለሁ ናም ሰዎች ምን ያላጡት ነገር አለ ዱንያና ቅራቅንቦ በዙሪያህ ቢሞላህ አስጨናቂው አንገብጋቢው ዋናው ጉዳይ የአኺራ ጉዳይ ነው እጣፈንታው ያለየው ነቢያት ሁሉ አላህን Subhanahu Wa Ta'ala የተለማመጡለት ሐታ ረሱሉላህ ሰለላሁ ዐለይሂ ወሰለም ሰሃቦቹ ወልዮች የአላህ ባሪዎች ሁሉም ጭንቀታቸው ምንድነው አኺራ ነው كما قال الله جل وعلا في كتابه فمنهم من يقول ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ይሄ የዱዓ ሻኛ ነው የዱዓ ሻኛ የዱዓ አስኳል ዱንያንም አኺራንም ጠቅልሎ ያዘ ሻሚል የሆነ ዱዓ ነው ረበና ጌታችን ሆይ አቲና ስጠን ፊ ዱንያ እዚህ ቅርቢቱ ዓለም ላይ ሐሰነተን መልካም በሙሉ ኢስላምን ኢማንን ተውሂድን ዒልምን ሱናን ሳሊሕ ቤት ሳሊሕ ትዳር ሳሊሕ ልጅ ሳሊሕ ጎረቤት ሳሊሕ ጓደኛ ሳሊሕ ሐያት ፊ ዱንያ ሐሰና ዱንያ ላይ ያለ የሚባል መልካም ሁሉ ስጠን ወፊ ልአኺረቲ አኺራም ላይ ደግሞ ሐሰነተን መልካሙን ነገር ስጠን ምንድነው እሱ ጀነትን ስጠን ከቂያም ቀን ስቃይ ከቀብር ስቃይ ከማሕሸር ስቃይ ከንሹር ስቃይ ከሲራጅ ሰቆቃ ከዛ ሁላ ስቃይ ሁሉ ጠብቀንና ጀነትን ስጠን ወቂና ዓዛበ ናር ካሳማሚው የጀሃነም ቅጣት አንተ ጠብቀን ይሄ ጥቅልል የሆነ ዱንያንም አኺራንም ያካተተ የሆነ ዱዓ ነው አላህን ሁሉ ጊዜ ትኩረትህ ስታረግ ዱዓ ስታረግ የአኺራን ጉዳይ ልትረሳ አይገባም ዱንያ ቢለማም ቢከፋም ትኖራታለህ ደላህም ትኖራለህ ከተቀደረልህ ቀን አያልፍም ከፋህም ትኖራለህ ከተቀደረልህ ቀን አታልፍም ነገር ግን ከባዱ ዓለም
ከባዱ አገር አኺራ ነው። አኺራ ላይ ውርደት እንዳይገጥምህ፣ አኺራ ላይ ስቃይ እንዳያገኝህ እዚህ ዱንያ ላይ ዱዓ አድርግ። ከማ ቃለ አላሁ ጀለ ወዐላ ፊ ኪታቢህ ይኽቢርና አን ኢብራሂም ላ ትኽዚኒ የውመ ዩብዓሱን ላ ትኽዚኒ የውመ ዩብዓሱን የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተላህ ቢቀልቢን ሰሊም። ኢብራሂም ዓለይሂ ሰላም አላህ ስብሓንሁ ወተዓላ ያሉትን ቁርአን ላይ ሲነግረን ኢብራሂም አላህን ሲማጸኑ ምን አሉ? ላ ትኽዚኒ የውመ ዩብዓሱን፣ አታዋርደኝ፣ የበታች አታድርገኝ፣ አመድ አፋሽ አታርገኝ፣ እጣቢስ አታርገኝ፣ ጀሃነም ከሚደፉት አታርገኝ። የውመ ዩብዓሱን ባሪዎችህን በምትቀሰቅስበት ዕለት የውመ ላ የንፈዑ ቀኑ ቀን ነው። ምን አይነት ቀን? ላ የንፈዑ የማይጠቅምበት ቀን ነው። ማሉን ገንዘብ፣ ወላ በኑን ልጅ አልማል ወልበኑን ዚነቱል ሐያቱ ዱንያ ወልባቂያቱ ሳሊሓቱ ኸይሩን ዒንደ ረቢከ ወኸይሩን ዓመላ። አላህ ቁርአን ላይ ሲናገር ሚላል አልማል ወልበኑን ዚነቱል ሐያቱ ዱንያ። ልጅ፣ ገንዘብ የዱንያ ጌጦች ናቸው። ዱንያ ላይ የምትጌጥባቸው ጌጥ ናቸው። 10፣ 15፣ 20 ልጅ ወንድ ሴት ከዙሪያ ብታሰልፍ የዱንያ ጌጦች ናቸው። ቪላ G+1 G+2 G+3 ቤት ቢኖር የዱንያ ጌጥ ነው። መኪና በነዳጅ ሚሰራ በኤሌክትሪክ ሚሰራ ቅያሪ የቤት መኪና ለአንተ ለባለቤት ለልጆች ቢኖር ዚነቱል ሐያት ዱንያ የዱንያ ጌጥ ነው። ካንተ ጋር መኪና ቀብር አይገባም። ካንተ ጋር ልጅ ቀብር አይገባም። ካንተ ጋር ሀብት ንብረት ቀብር አይገባም። ካንተ ጋር አብሮ ቀብር የሚገባው ምንድነው? መልካም ስራ ነው አለ አላህ ሱብሓነሁ ወተዓላ። ነዓም ነገ ቂያም ቀን ዱንያ ላይ ሚሊዮነር ብትሆን ሚሊዮነር አይደለም ቢሊዮነርም ብትሆን ነገ አይጠቅምም። የቂያም ቀን አይጠቅምም። ዱንያ ላይ ያለህ በዛ ገንዘብህ ለአኺራህ ከሰራህ ካልሆነ በስተቀር በዛ ገንዘብህ የነገ ቤትህን ለማሳመር ወደ አኺራ ያስቀደምከው ካልሆነ በስተቀር ዱንያ ላይ ሀብታም ብትሆን ሀብት የሚሰራው የት ነው? ዱንያ ላይ ነው አይደለም? ምን ይመጫን? ዲነት ይወጫን አልሆነ በአይንሻን በዱንያን ምን ይመጫን? ዲነት ይወጫን። ምን ይመጣል? በገንዘብ እንወጣዋለን። አብሽር የሚባለው የት ነው? ዱንያ ላይ ነው። አኺራ ላይ በገንዘብ የምትወጣው ነገር የለም። ምክንያቱም አላህ ሲነግረን ዓለይሃ መላኢከቱን ጊላዙን ሽዳዱን ላ ያዕሱነ አላህ ማ አመረሁም ወየፍዓሉነ ማ ዩዕመሩን። ዓለይሃ ጀሃነም ውስጥ አሉ መላኢከቱን መላኢኮች፣ ጊላዙን ጨካኝ፣ ሽዳዱን ብርቱ፣ ላ ያዕሱነ አላህ ማ አመረሁም አላህን ካዛቸው ነገር የማያምፁ፣ ወየፍዓሉነ ማ ዩዕመሩን የታዘዙትን ብቻ የሚሰሩ። ጠማሞች ምን ይላሉ? የቂያም ቀን አላህ ሲነግረን ማ አግና ዐኒ ማልያ ሀለከ ዐኒ ሱልጣንያ። ማ አግና ዐኒ ማልያ ገንዘቤ ያልጠቀመኝ፣ ሀለከ ዐኒ ሱልጣንያ ሱልጣኔም ከኔ ከተወገደ፣ ያ የዱንያ ቁጭ ብድግ ማደርግበት ተጽዕኖ ፈጣሪነቴ የለም ከኔ ጠፍቷል። ነዓም ኢዘን የዚያን ቀን እንዳንዋረድ እድለቢስ እንዳንሆን ዱንያ ላይ አሁን ነው ዱዓ ማድረግ። ረበና አቲና ፊ ዱንያ ሐሰነ ወፊል አኺረቲ ሐሰነተን ወቂና አዛበናር። በዱዓ ጀግን፣ በዱዓ በርታ። የዱንያ ሀጃህንም ጠይቅ፣ የአኺራ ሀጃህንም ጠይቅ። ምትፈልገውን ቢሰጥህ አያልቅም። የአላህ ኒዕማ ሙሉ ነው። ነቢያችን ዓለይሂ ሰላም ቁል አረአይቱም ማ አንፈቅ ሙንዙ ኸለቀ ሰማዋት ወልአርድ
እስኪ ንገሩኝ በላቸው አላህ የሰጠውን አላህ የለገሰውን አላህ የቸረውን ለባሮቹ منذ خلق السماوات والارض ሰማይ ምድር ከፈጠረ ቀን ጀምሮ እስከ ዛሬዋ ደቂቃ ድረስ ስንት ሰጠ? ስንቶችን ቢሊዮነር አደረገ? ስንቶችን ባለጸጋ አደረገ? ስንቶችን ሞጃ ቱጃር አደረገ? ገና ወደፊትም ይሰጣል። አላህ ጋር ያለው የሀብት ጥርቅም መርፌ በቀዳዳዋ ባህር ላይ ገብታ ስትወጣ የምትይዘውን ያክል እንኳን አልቀነሰም አሉ ነብያችን አለይሂ ሰላም። ከኔ ጋር ናችሁ? መርፌ ሸጎሌዎች አታውቁም? መርፌ በባህር በቀዳዳው በኩል ገብቶ ሲወጣ ስንት ባልዲ ወይም ስንት ጀሪካን ውሃ ያጎላል? ንገሩኝ እንጂ ምንም። ኢዘን አላህ ጋር ያለው ሀብት ሙሉ ነው፣ ምንም አልተነካም። አላህ ለአንተ ትልቅም ቢሰጥ ትንሽም ቢሰጥ አላህ ጋር እኩል ነው። ጠይቅ፣ ለምን። ስትለምን ግን ነቢያችን አለይሂ ሰላም ምን ብለዋል? አንደኛ ስትለምን ስልቹ ለማኝ አትሁን። ቢማዕና ስልቹ ለማኝ። ከይቅርታ ጋር ሁላችሁ ምን ነኝ? እሺ አሁን አንዳንዶቻችን ከኔም ጭምር ዱዓ እናደርጋለን እጃችን ዘርግተን ነው አይደለም? ከዛስ እንዴ ይሄ አምፖል መቼ ነው የተቀየረው? እንዴ ኮሬሱም ተሰርቷል እንዴ? ለካ ገብቷችኋል አይደል? እዚህ እጁን ዘርግቶ ረበና አቲና ፊ ዱንያ ሐሰና ወፊ አኺረቲ ሐሰነተ ወቂና አዛበናር ዱዓ እያደረገ ነው። የመስጊዱን ዲኮር ይቆጥራል። ይሄ ዱዓ አይሆንም። ዱዓ ምላስ፣ እጅ፣ ልብ የገጠመ መሆን አለበት። ስትለምን ምትለምነውን ነገር በትክክል አውቀህ መጠየቅ አለብን። ወከዛሊክ ለመንኩ አልተደረገልኝም ማለት የለብህም። አልተደረገልኝም አልሆነልኝም አትበል። ተደርጎልሃል። በእርግጠኝነት ምነግራችሁ ነገር ለኔም ለናንተም ለምነን ተደርጎልናል፣ ወደፊትም ይደረግልናል። እንደኔ ስንት ቀን ለምኜ መች ተደረገልኝ ልትል ትችል ይሆናል። እንደ ተደረገልህ ልንገርህ። ነብያችን አለይሂ ሰላም ምን ይላሉ? አንድ የአላህ ባሪያ በአላህ የማያሻርክ አላህ እንደሚፈልግበት ሆኖ ዱዓ ከለመነ አሉ ያቺ የተለመነችው ዱዓ አላህ በዜሮ ያለ ውጤት ከመመለስ አላህ ለልቅናው በሚገባው መልኩ ያፍራል አሉ ነብያችን አለይሂ ሰላም። ያፍራል። እናማ ከሶስት አንድ ነገር ይደረግልሃል አሉ። ከሶስት አንድ ነገር ይደረግልሃል። ለምሳሌ እቤት ያለ የምትሄድበት መኪና አሮጌ ነው። አንተ የምትጠይቀው ምንድነው? አዲስ መኪና። ጎሽቴ አዲስ መኪናው አበኝስ ወይ በጉራጌኛ ይላችሁ ጉይቶ ገደር መኪና ናምሽ በዛታ ሰግኒ ይላል። በዚህ ቀይርልኝ አዲስ መኪና ስጠኝ ይላል። ግን እሱ አላወቀም። እዚህ እጁ ላይ ያለው መኪና ወይ እሳት ሊበላው ነው፣ ወይ ሌባ ሊወስድበት ነው፣ ወይ ቸግሮት ሊሸጠው ነው። የሆነ መኪናው ላይ ያንዣበበ ምን አለ? አደጋ አለ። አደጋ። ከዛ ያ ረብ መኪና ጨምርልኝ ወይ ቀይርልኝ ብሎ ዱዓ ሲያረግ አንደኛ ይህ መኪና መቀየሩ ለሱ ኸይሩ ከሆነ ቀይርልኝ ከሆነ ይቀየርልታል፣ ጨምርልኝ ከሆነ ይጨመርለታል። የመጀመሪያው። ሁለተኛው ምንድነው? ሰውየው በጠየቅ ሲጠይቅ መኪናው ላይ ያንዣበበ ወይ ንብረቱ ላይ ያንዣበበ አደጋ አለ። በመለመኑ ምክንያት አሉ ነብያችን አለይሂ ሰላም ይሄ ባሪያዬ ስጠኝ እያለ ነው፣ ደግሞ እጁ ላይ ያለው ነገር ግን ሊጠፋ ቀደር አለ። ስለዚህ ይሄን እጁ ላይ ያለው ነገር አጥፍቼበት ባሪያዬ ልቡ ከሚጎዳ ከሚያዝን በዚህ ዱዓው ምክንያት በላው ይመለስለታል አሉ ነብያችን አለይሂ ሰላም። በላው ይመለስለትና ምን ይሆናል? ያ እጁ ላይ ያለው ነገር እንዳይጠፋበት ይደረግለታል አሉ። በሶስተኛ ደረጃ ምንድነው? ለምሳሌ አሁንም እሺ ምሳሌውን እዛው መኪናው ላይ እናቆየውና
ያ ረቢ እንደው አዲስ የመጣውን ID6 ይሄ በኤሌክትሪክ የሚሰራው ያ ረቢ ብሎ ዱዓ ያደርጋል። ከዛ አላህ ያችን መኪና ቢሰጠው ማለት ነው ምን ይሆናል መሰላችሁ? በዙሪያው ትላንት የማያውቃቸው የሆነ ከአላህ ዲን የወጡ ጋጠወጥ የሆኑ ሰላት በአግባቡ የማይሰግዱ መስጂድ የማያውቁ ሰዎች እሱማ ረገጠ እኮ ይላሉ። አረጋገጠ ሀብታም ሆነ። ስለዚህ እንጠጋው ብለው በግራ በቀኝ አጃከሮች ሊበዙ ይችላሉ። ግልጽ አይደለም? ከዛ እነዚህ አጃከሮች ሲበዙ አንተ አዛን ሲል መስጂድ ትሮጥ የነበረው ሰውዬ ምን ይልሃል? ቆይ ቤት ስትገባ አንደኛውኑ ከኢሻ ጋር ትሰግዳለህ ይላል መግሪብን። ግልጽ አንዴ ወይ የሆነ መቃሚያ ቦታ ይወስድሃል፣ ወይ የሆነ ቦታ ልባሌ ቦታ ይዞ ይሄዳል። ከዛ በኋላስ ከዲንህ ከዒባዳ አላህን ከመገዛት ሚያንሸራትቱ ጓደኞች በዙሪያ ኒዕማ ሲበዛ ከኒዕማው ጋር አብሮ መጥፎ ጓደኞች ሊበቅሉ ይችላሉ። ስለዚህ አላህ ስብሓንሁ ወተዓላ ምን ያደርግልሃል? ይሄ ባሪያዬ እኮ እኔ እንደምሰጣው ቆይ እየጠየቀኝ ያለው እኔ ሰጪ መሆኔን አውቆ ነው። ስለዚህ ይህን ነገር ካደረግኩለት ደግሞ እኔን ከማምለክ የሚንሸራተትበት ሁኔታ እንደሚከሰት አላህ ስለሚያውቅ ምን ያደርግለታል አሉ ነቢያችን ዓለይሂ ሰላም። ዱዓውን በሙሉ ለቂያማ ቀን ያስቀምጥለታል አሉ። ያስቀምጥለታል። ይህ ባሪያ ሁሌ ይለምናል። በኒዕማ በዱዓው ላይ ዱዓ ሲከመር ተራራ ይሆንለታል አሉ አኼራ ላይ። ከዛ የቂያም ቀን አላህን ሲገናኝ አላህን በመልካም ከሚገናኝ አላህ ያርገን። ባሪያ ይኸው ይሏል አላህ፣ ይኸው የሰላት አጅር፣ ይኸው የጾምህ፣ ይኸው የዘካ፣ ይኸው የሐጅ፣ ይኸው የቁርአን፣ ይኸው የዚክር፣ ይኸው የሰራኸው ኸይር ሁሉ ሐሰናት ብሎ አላህ ይመነዳዋል። ከዛስ ሌላ ደግሞ የማያውቀው እሱ ስራዬ ነው ብሎ ያልጠበቀው ትልቅ ተራራ የሚያክል ሐሰናት ደግሞ ያመጣለታል አሉ። ከዛ ይሄም ያንተ ነው ይለዋል። ጌታዬ ሆይ ይሄ ምንድን ነው? ሰላቴ ያልሆነ ጾሜ ያልሆነ ሐጅ ያልሆነ ምንድን ነው ብሎ ሲጠይቅ አንተ ዱንያ ላይ ያለ ያ ረብ አርግልኝ እያልክ ዱዓ ታበዛ አልነበረም ይለዋል። አዎ አድርጌልህ ቢሆን ኖሮ ዛሬ ከኔ ጋር እንደዚህ በመልካም መገናኘትን ሊያሳጣህ የሚችል ነገር ተከስቶብህ ነበር። ያን ዱንያ ላይ ያላረኩልህ እኔ በመልካም እንድገናኝህ ፈልጌ ነው። ይሄው የዱዓ ውጤት፣ ይሄው በዚህ ሰበብ ከፍ ያለውን ጀነት ተጎናጸፍ ይለዋል አሉ ነቢያችን ዓለይሂ ሰላም። ከሶስት አንድ ይደረግለታል እንጂ ባሪያ ለምኖ ባዶ እጁን አይመለስም አሉ ነቢያችን ዓለይሂ ሰላም። ኢዘን አሊሑ ቢዱዓ አሉ። በዱዓ ችክ በሉ፣ ድርቅ በል፣ አለቅም በል። ለምሳሌ ላሉ ዑለማዎቹ አንድ ለማኝ ይላሉ ሲለምን እንደ ውሻ መሆን አለበት ይላሉ። እንደ ውሻ ምሳሌው ልንገራችሁ። ለምሳሌ አሁን ብዙ ጊዜ ካፊሮች ቤት አይታችሁ ከሆነ ውሻ ያሳድጋሉ ነው አይደለም? ከዛ ያሳድጋሉ ግቢ ሲጠብቅ ምናምን እድሜው ሲገፋና ሲያረጅ ውሻውን አውጥተው ይጥሉታል። ካረጀ በኋላ በቦታው ሌላ ትንሽዬ ቡችላ ብሎ አምጥተው ይተኩለታል። ከዛ በኋላ ይሄ አርጅቷል ተብሎ የተጣለ ውሻ ማለት ነው በተጣለበት ቦታ ሄዶ ይቀራል እንዴ? አይቀርም። እዛ ያደገበት የኖረበት ቤት የትም ብትጥለው ተመልሶ ይመጣል። አሁንም ወስደህ ብትጥለው አሁንም ይመጣል። ከዛ በኋላ አሳዳጊዎቹ ምን ያደርጉለታል? አቦዬ ውሻ እኮ በቃ አለቃለን። ስለዚህ እዚሁ ግቢ ውስጥ የሆነ ቦታ ላይ ብረት በብረት ትንሽዬ ቤት ይሰራለትና ጠዋትና ማታ ፍርፋሬ እየተወረወረለት እዚሁ ሞቱን ይጠብቅ ይባላል። ነው አይደለም? ሙእሚን እንዲህ መሆን አለበት ይላሉ ዱዓ ሲያደርግ። እንደዛ ውሻ አለቅም ብሎ አላህን ሙጥኝ ብሎ አላህን መለመን አለበት። አላህን ብቻ ማለት ከአላህ ውጪ ማንንም ምንንም ሀጃይን ያወጣልኛል ብለህ ልጠይቅ ግን አይገባም። ለምን መሰላችሁ? አላህ ስብሓንሁ ወተዓላ ይቆል አመን ዩጂቡ ልሙጠረ ኢዛ ደዓ ወየክሺፉ ሱእ አመን ሲዋህ ወየጅዓሉኩም ኹለፋ አልአርድ አኢላሁም መዓ አላህ አመን ዩጂቡ ልሙጠረ ኢዛ ደዓ። እስኪ ማን ነው ዩጂብ አቤት ብሎ መልስ የሚሰጥ ሐጃን የሚያወጣ? አመን ዩጂቡ ልሙጠረ ኢዛ ደዓ። የተቸገረ ሰው ተቸግሮ ወይ ችግር የገንዘብ ችግር ወይ የጤና ችግር
ወይ ልጅ አጣህ፣ ወይ ባለቤት ታመመችብህ፣ ወይ ቤተሰብ ታመመብህ፣ የሆነ ብቻ ያልጠበቅከው የሆነ ከበድ ያለ ችግር ተጫጫነህ። አመን ዩጂቡል ሙድጠረ ኢዛ ደዓ፣ ጠርተኸው ድምፅህን ሰምቶ ያንን ችግር ካንተ ላይ ሊያስወግድልህ የሚችል ማን አለ? አመን ዩጂቡል ሙድጠረ ኢዛ ደዓ ወየክሺፉ ሱእ፣ ያ መጥፎ ነገር ካንተ ላይ ገፎ የሚያነሳልህ ማን አለ? ወየጅዐሉኩም ኹለፋአል አርድ፣ እናንተን ደግሞ የምድር ምትክ አድርጎ የቀየራችሁ ከአላህ ውጭ ማን አለ? ከትላንት ወደ አያትህ፣ ትላንት አባትህ፣ ዛሬ ደግሞ አንተ የምድር ምትክ ያደረጋችሁ አኢላሁም መዐላህ፣ ከአላህ ጋር ሌላ አምላክ አለ ወይ? በጭራሽ። ወኢን የምሰስከ አላሁ ቢዱርን ፈላ ካሽፈ ለሁ ኢላ ሁ፣ እኔ አላህ ችግር ባመጣብህ ያንን ችግር ካንተ ላይ ሊያነሳልህ የሚችል ማንም የለም አላህ። እንደዚሁም ባንተ ላይ ደግሞ ኒዕማዬን ባፈሳለ ገንዘቡ፣ ቤቱ፣ ጤናው፣ የተስተካከለ ትዳር፣ የተስተካከሉ ልጆች፣ ያማረ ሐያት፣ የሞቀ ቤት፣ ደስ የሚል ህይወት ቢኖርህ ይህንን መልካም ነገር ካንተ ላይ ሊያስወግድ የሚችል ማን አለ? በጭራሽ ማንም የለም አለ አላህ ሱብሓነሁ ወተዓላ። ነዓም ኢዘን አላህ ሱብሓነሁ ወተዓላ የነገራቱ ባለቤት ሁሉ እኔ ስለሆንኩ እኔም ብቻ ጠይቅ አለ አላህ ሱብሓነሁ ወተዓላ። እኔም ብቻ ለምን፣ እኔም ብቻ ለምን። ለምን መሰላችሁ? አላህ ሱብሓነሁ ወተዓላ የቁል ወአነል መሳጅደ ሊላህ፣ ወአነል መሳጅደ ሊላህ ፈላ ተድዑ መዐላሂ አሐዳ። ወአነል መሳጅድ ቢማዕና ይቺ መሬት ከፀሐይ መውጫ እስከ ፀሐይ መግቢያ ያለው የምድር ገጽ በአጠቃላይ መስጅድ ይባላል። በሌላ አገላለጽ እንደዚህ ለኢባዳ የተሰሩ ቤቶች መስጅድ ይባላሉ። ኢዘን ምን አለ አላህ ሱብሓነሁ ወተዓላ? ወአነል መሳጅደ ሊላህ፣ ምድር የኔ ናት፣ እኔ ነኝ ብቻዬን የፈበረኳት፣ ብቻዬን እኔ ነኝ የኸለኳት። ስለዚህ ፈላ ተድዑ፣ እንዳትጣሩ፣ እንዳትለምኑ፣ ድረስልኝ እንዳትሉ። የት ላይ ሆናችሁ? እዚህ ምድር ላይ ሆናችሁ መዐላሂ፣ ከአላህ ጋር አሐዳ፣ አንድንም ቢሆን ማንንም ድረስልኝ እንዳትል። ለምሳሌ ሙስሊሞች በቀን 17 ጊዜ እንሰግዳለን። አላህ ይቀበለን ነው አይደለም? ቢማዕና 17 ጊዜ ስላችሁ 5 ጊዜ ስንሰግድ ፋቲሃን 17 ጊዜ እንቀራለን፣ በፈርድ ሰላት ብቻ ማለት ነው። ሁሉንም ሱና ጠብቆ የሰገደ ሰው እስከ 80 ምናምን ረካ ይሰግዳል። አላህ ይወፍቀን። ኢዘን በፈርድ ብቻ 17 ጊዜ ከአላህ ጋር ቃል እንጋባለን። ቃል ኪዳን ምን እያልን? ኢያከ ነዕቡዱ ወኢያከ ነስተዒን። በቀን 17 ጊዜ አንድ ሙእሚን ከአላህ ቃል ይጋባል። ቃል ኪዳን ምን እያለ? ኢያከ አንተም ብቻ፣ ነዕቡዱ እናመልካለን፣ ወኢያከ ባንተም ብቻ፣ ነስተዒን እርዳታ እገዛ እንሻለን። ሃዚህ ሚሳቁን በይኒ ወበይነ አብዲ ይላል አላህ ሐዲስ አልቁድስ ላይ። ይቺ ኢያከ ነዕቡዱ ወኢያከ ነስተዒን ማለት በእኔና በባሪያዬ መካከል ቃል ኪዳን ናት። እሱ እኔም ብቻ ሊያመልክ፣ እኔ ደግሞ እሱን ልረዳ የተጋባነው ቃል ኪዳን ነው ይላል አላህ ሱብሓነሁ ወተዓላ። ነገር ግን አንዳንዴ ባለማወቅ ቃል ኪዳናችንን እናፈርሳለን። እኛ ከተናገርኩ ትቆጣላችሁ እንዴ? አትቆጡም? ኧረ እንዴት እንደምናፈርሰው ማለት ነው። ለምሳሌ ልክ አንድ ሰው ሰግዶ ሲወጣ፣ ለምሳሌ በርጋ እዛ ጋር በራችሁ ጋር ያለው ሴራሚክ አንሸራተተው እንበል። ሲያንሸራትተው ምን አለ? አቦ በጫላም አለ። ገባችሁ አይደለም? አባባ በጥላዎት አለ፣ ወይም አባ በጥራራሁ አለ። ሹፍ አሁን ይሄን ጊዜ ከአላህ ጋር የገባው ቃል ኪዳን ምን አደረገው? አፈረሰው።
አፈረሰው። ገባችሁ አይደል? ምን ብሎ አፈረሰው? እዚህ ወኢያከ ነስተዒን በአንተ ብቻ ነው የምታገዘው ብሎ እዚህ ውጭ ሲወጣ አባ ገዣሁ አባ በጥራራሁ ምናምን ብሎ ለአላህ የገባውን ቃል ኪዳን አፈረሰ። እንግዲህ ይሄ በጣም አደጋ ነው። ሽርክም ነው ደግሞ በጣም የሚገርማችሁ ነገር። ለምን አላህ ቅድም ባቆራሁት የቁርአን ያለው ምን አለ? ፈላ ተድዑ መዐላሂ አሐዳ ከአላህ ጋር ማንም እንዳትጠራ፣ ማንም እንዳትለምን፣ የምትፈልገውን ነገር አላህን ብቻ ለምን፣ አላህን ብቻ። ታውቃላችሁ አሁንም ያው እንዳትቆጡ ከማስፈቀድ ጋር ነው። ሰዎች አንዳንድ ጊዜ ዱዓ ሲያደርጉ ምን ይላሉ መሰላችሁ? ቶቡኝ ላሌ ዋቡኝ ፊንዶ ለቤት ሺሬ ለመውሊዳም ሙለው መጭቢን ግሬ ይላሉ። አልገባችሁም? ቶቡኝ ላሌ ዋቡኝ ፊንዶ ለቤት ሺሬ ለመውሊዳም ሙለው መጭቢን ግሬ ምን ማለት ነው? ይሰጡኝ እንደሆነ ስጡኝ ፋንድያ የሌለበት ፈረስ ቢማና ምንድነው? መኪና ማለት ነው። ለመውሊዳም ሙለው መጭቢን ግሬ ይሄን ካላረጉልኝ ግን እግሬን አንስቼ ለመውሊዶት አልመጣም። ማንን ነው? አልከስየን ወይም አብሬትየን ማለት ነው። ነስአሉላህ ሰላመተና ፊ ላኢላሃ ኢላላህ። ይሄ አሁን ሹፍ ዳይሬክት አላህን ብትጠይቀው ጃይዝ ነው፣ ችግር የለውም። ከአላህ ውጭ ያለ አካልን መጠየቅ ግን ሽርክ ነው። ዱዓ በጣም ስስ ብልት ነው። ሰዎች ታውቃላችሁ ብዙ ጊዜ ሲቸግራቸው አላህን ይተውና መክሉቅ ይለምናሉ። ቢላሂ አለይኩም አሁን ሰዎች እንደው በታሪክ ኢማኔ ደከመ፣ ሰላት አልገራልህ አለኝ፣ ቁርአን አልገባህ አለኝ፣ ዒባዳ አልገራ አለኝ፣ ዚክር አልገራ አለኝ፣ መስጅድ አልገራልህ ብሎኛል ብለው ሰዎች ጠንቋይ ቤት ሄዳሉ። አልገባችሁ መሰለኝ። ሰላት አልገራልህ ብሎኛል ብለው ሰዎች ጠንቋይ ቤት ሄዳሉ። ቁርአን አልገባ ብሎኛል ብለው ጠንቋይ ቤት ሄዳሉ? አይሄዱም። የሚሄዱት ምንድነው? ዱንያና የዱንያ ቅራቅንቦ ፍለጋ ግን ጠንቋይ ቤት ሄዳሉ። ጠንቋይ ይሄን ያሟላል ወይ? ላኢላሃ ኢላላህ። የሚያሟላ ቢሆን ሹፍ ሰዎች ከጠንቋይ ትልልቅ ነገር ይጠይቃሉ ነው አይደለም? ጠንቋይ ግን ከሰዎች 5 ብር 10 ብር ይለቅማል። ሀብታም መሆን ቢቻል ኖሮ ቅድሚያ ሰው እንደ ወላሂ ሰው እንኳን በኖርማል ሐሳብ ስናስብ ማለት ሰው ጠግቦ ሲተርፈው ኖሮት ትርፍ ሲሆን እንጂ ለምሳሌ ኪሱ ውስጥ ያለው 10 ብር ነው። ከዚህ የሆነ ቦታ 10 ብር መንገድ ይጠብቀዋል። አንድ ሰው መጥቶ ባኬ ታክሲ የለኝም ሰፈር የሚሄድበት 10 ብር ቸገረኝ ቢለው ችግር የለም እኔ በእግሬ ሄዳለሁን ከ10 ብሩን ብሎ ይሰጧል? አይሰጥም። ቅድሚያ ለማን ነው? ለራሱ ነው። ለራሱ ነው። ያ ጠንቋይ ለሰው ማድረግ የሚችል ከሆነ ቅድሚያ ለራሱ ለምን አያደርግም? የራሱን ቤት ለምን አያሟላም? ራሱ ባለ መኪና፣ ባለ ቪላ፣ ባለ ተሟላ ህይወት ለምን አይሆንም ቅድሚያ? እውነት ለሰው የሚያደርግ ከሆነ እውነት የሚሰጥ ከሆነ እውነት የሚችል ከሆነ ሱብሃንአላህ። ኢዘን አንድ ሰው የትኛውን ጉዳይ ሲኖረው መለማመጥ መጠየቅ ያለበት ኻሊቁን አላህን ሱብሓነሁ ወተዓላ ብቻ ነው። ለምን መሰላችሁ? አላህ ሱብሓነሁ ወተዓላ ምን ይላል መሰላችሁ? እሱን ትተው ከሱ ውጭ የሚከጅሉ ሰዎችን ባህሪ ሲናገር ለሁ ዳዕወቱል ሐቅ ወለዚነ የድዑነ ሚን ዱኒላህ ላ የስተጂቡነ ለሁም ቢሸይኢን ኢላ ከባሲጢ ከፈይሂ ኢለል ማኢ ሊየብሉገ ፋሁ ወማ ሁወ ቢባሊጊህ ወማ ዱዓኡል ካፊሪነ ኢላ ፊ ضላል። አላህ ምን ይላል መሰላችሁ? ለሁ ዳዕወቱል ሐቅ መለመን ያለበት መጠራት ያለበት ችግር ሀጃህን መንገር ያለብህ ለአላህ ብቻ ነው አለ አላህ። ወለዚነ እነዛ የድዑን የሚጠሩ ሰዎች ሚን ዱኒላህ ከአላህ ውጭ ያለን አካል የሚጠሩ ሰዎች አለ አላህ ምሳሌያቸው ከባሲጢ ከፈይሂ ኢለል ማኢ ሊየብሉገ ፋሁ። ለምሳሌ አሁን ይሄ ውሃ አንስቼ ስጠጣው አይታችኋል አይደለም? ነው አይደለም?
እኔ አሁን ጠምቶኛል፣ ውሃ አስፈልጎኛል። ውሃው አጠገቤ ነው ያለው። ውሃ ናባክ ባፌ ግባልኝ ብዬ ብለው ውሃው በራሱ ተነስቶ ባፌ ውስጥ ሊገባ ይችላል አይደል? ይችላል አይችልም? አይችልም። አላህ ምን አለ? ከባሲጥ ከፈይሂ ኢለልማእ ሊየብሉገ ፋሁ። ከኔ ውጭ ያለ ነገር የሚለምን ሰው ምሳሌ አለ አላህ ወደ ወራጅ ውሃ እጁን ዘርግቶ ናባክ ውሃ ባፌ ግባልኝ ብሎ እንደሚል ሰው ነው። ወማ ሁወ ቢባሊጊህ፣ ይህ ውሃ ተነስቶ ባፍ ሊገባ አይችልም። ኢዘን ከአላህ ስብሓንሁ ወተዓላ ውጭ ያሉ ምትለምኗቸው አካላት ሐጃ ሊያወጡ አይችሉም። ዱዓችሁን ሊሰሙ አይችሉም። ወለው ሰሚዑ መስተጃቡ ለኩም፣ ቢሰሟችሁም ሐጃችሁን አያወጡም። ነዓም ኢዘን ዱዓ ማለት አምልኮት ነው። ዱዓ ማለት ዒባዳ ነው። ለምን አላህን ስብሓንሁ ወተዓላ ስትለምን ጩኸት፣ ሆሆይታ፣ ጫጫታ መኖር የለበትም። አላህ ስብሓንሁ ወተዓላ ቁርአን ላይ ምን ይላል? ወዝኩር ረበከ ፊ ነፍሲከ ተደሩዐን ወኹፍያ ወዱነ ልጀህሪ ሚነል ቀውሊ ቢልጉዱዊ ወልአሳል ወላ ተኩን ሚነል ጋፊሊን። አላህን ስትለምን ሹፍ ዝቅ ባለ ድምፅ፣ ዝቅ ባለ ችግርህን እየገለጽክ ጠዋት ማታ ከጋፊሎች አትሁን። አላህን ጠይቅ። ሌላው ደግሞ አላህ ለመጠየቅ አቃራቢ ምናምን የሚባል ነገር የለም። ልክ እንደ ካፊሮቹ በአሸማጋይ በምናምን በወልዮቹ በሳሊሖቹ በደጋጎቹ በምናምን የለም። ቁርአን ይህን አውግዟል። ቁርአን ምን አለ? ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዒ ኢዛ ደዓን ፈልየስተጂቡ ሊ ወልዩእሚኑ ቢ ለዓለሁም የርሹዱን። ወኢዛ ሰአለከ ዒባዲ አኒ፣ ባሪያዬ ስለ እኔ ከጠየቀ ፈኢኒ ቀሪብ፣ እኔ ቅርብ ነኝ አለ አላህ። ቅርብ ነኝ፣ በማየቴ በመስማቴ በእውቀቴ ቅርብ ነኝ። ወለቀድ ኸለቅና ልኢንሳነ ወነዕለሙ ማ ትወስዊሱ ብሂ ነፍሱህ ወነሕኑ አቅረቡ ኢለይህ ሚን ሐብሊል ወሪድ። ላኢላሃ ኢለላህ። ኧረ አባቶቼ፣ ወንድሞቼ፣ እናቶቼ፣ እህቶቼ፣ ኧረ ወደ ኢስላም እንመለስ። ወደ ቁርአን እንጠጋ፣ ወደ ሐዲስ እንጠጋ፣ ወደ ዒልም እንጠጋ፣ ወደ ዑለሞች እንጠጋ። እንደው ኢስላምን በስሚ ከአባት ያገኘሁት ማህበረሰባችን ኖረበት በዚህ መልኩ አያስኬድም። ጠጋ በል። ቁርአን ምን አለ? ወለቀድ ኸለቅና ልኢንሳነ፣ በእርግጥም የሰውን ልጅ እኔ የፈጠርኩት አለ አላህ። ወነዕለሙ፣ አውቃለሁ፣ ማ ትወስዊሱ ብሂ ነፍሱህ፣ ነፍሱስ ምን እንደሚያቃጭል ምን እንደሚውተረተር አውቃለሁ። ወነሕኑ አቅረቡ ኢለይህ፣ ለእያንዳንዱ የሰው ልጅ ከደም ጋኑ የቀረብኩ ነኝ አለ አላህ። ሹፍ፣ ከደም ጋን ቅርብ ነኝ። ቅድም በቀራሁት የቁርአን አያ አላህ ምን አለ? አራብዮቹ የገጠር ሰዎች መጥተው ረሱላችንን አለይሂ ሰላም ረቡና በዒዱን ኑናዲህ አው ቀሪቡን ኑናጂህ፣ እምናመልከው አምላክ አላህ ሩቅ ነው ያለው፣ ጮኸን እንጥራው ወይስ ቅርብ ነው በሹክሹክታ እንጠይቀው ብለው ሲጠይቋቸው አላህ ቁርአን አወረደ። ምን የሚል ቁርአን አወረደ? ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪብ፣ ባሪያዬ ስለ እኔ ከጠየቀህ እኔ ቅርብ ነኝ አለ አላህ። ቅርብ ነኝ በዛቱ እንጂ አላህ ከአርሽ በላይ በማየቱ በመስማቱ በእውቀቱ ፍጡራኑን ሁሉ አካቧል። እናም አላህ ምን አለ? ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደዓን፣ የትኛውንም ተጣሪ ጥሪ እሰማለሁ አለ አላህ። ፈልየስተጂቡ ሊ ወልዩእሚኑ ቢ፣ ፈልየስተጂቡ ሊ፣ ለእኔ ጥሪ እሺ ይበሉ፣ ከኔ ውጭ በሚመለክ ሁሉ ይካዱ። ፈመን የክፉር ቢጣጉትን ወዩእሚን ቢላህ ፈቀድ እስተምሰከ ቢልዑረቲ ልውስቃ ለንፊሳመ ለሃ። አላህ ምን አለ? ፈመን የክፉር ቢጣጉት፣ ከኔ ውጭ በሚመለክ ሁሉ የካደ፣ ወዩእሚን ቢላህ፣ በአላህ ብቻ ያመነ፣ ፈቀድ እስተምሰክ፣
በርግጥም ጨብጧል አለ አላህ። ለንፊሳመ ለሃ አስተማማኝ ማትበጠስ ዘለበት። ኢዘን ፈልየስተጂቡ ሊ ወልዩሚኑ ቢ በእኔ ይመኑ አለ አላህ። ለዓለሁም የርሹዱን የሚፈልጉትን ነገር እንዲያገኙ። ናም ሐጃህ እንዲወጣ፣ ፍላጎትህ እንዲሳካ፣ ዱንያ ኸይራህ እንዲስተካከል በአላህ እመን። አላህን ተገዛ። አላህ እንደሚፈልግብሁን ሐራም አትብላ፣ ሐራም አትጠጣ፣ አታጭበርበር፣ አትዋሽ፣ አትቅጠፍ። ያንተ ኪስ እንዲሞላ፣ ያንተ ካዝና እንዲሞላ፣ ያንተ ኑሮ እንዲስተካከል ሌላውን አትበድል፣ ሌላውን አትዘልም፣ በሌላው ላይ ጫና አትፍጠር። ይህን ካደረክ ሕይወትህ ይስተካከላል፣ ሕይወትህ ይስተካከላል። ነቢያችን ዓለይሂ ሰላም ذكر الرجل يطيل عليه السفر أشعث أغبر يمد يديه إلى السماء يقول يا رب يا رب يا رب مطعمه بالحرام وملبسه بالحرام وغذي بالحرام فأنا يستجاب له. አንድን ሰው አወሱ ረሱላችን ዓለይሂ ሰላም ጸጉሩ የተንጨበረረ የሆነ የመንገደኛ የድካም ስሜት የሚታይበት የሆነ ሰው እጆቹን ዘርግቶ ወደ ሰማይ ዱዓ ያረጋል። ምን እያለ? ያ ረብ ያ ረብ ያ ረብ እያለ ዱዓ ያረጋል። ይሄ ሰው ግን አሉ ነቢያችን ዓለይሂ ሰላም የሚበላው ከሐራም ነው አሉ። አላህ ይጠብቀን። ከሐራም እያጭበረበረ ሙዙን ከቅቤ ጋር እየቀላቀለ ሙዝ ነው ብሎ ይሸጣል። በርበሬውን ውሃ ሞጅሮ 10 ኪሎ ፈረሱላ ነው 17 ኪሎ ነው ብሎ ይሸጣል። በርበሬን ከሸክላ ጋር ፈጭቶ ይሸጣል። ጀሶን ከአይቤ ቀላቅሎ ይሸጣል። ሳጋቱራ ከጤፍ ቀላቅሎ ይፈጫል። አርቴን የውሸት አርቴፊሻል ወርቅ ብሎ ይሸጣል። ሱብሓነላህ። ፎርጅድ ኦሪጂናል ብሎ ይሸጣል። አሮጌን አዲስ ብሎ ይሸጣል። ቻይና የሰራውን ኋላ ቀር የሆነ በአመራረቱ ዝቅተኛ የሆነ ዕቃ ላይ ስታምፕ እየመታ ጀርመን ነው፣ ቱርክ ነው፣ አሜሪካን ነው እያለ ይሸጣል። ሱብሓነላህ። የአገር ውስጡን ምርት ከአገር ውስጥ ምርት እኔ ችግር የለብኝም። የአገር ውስጡን ምርት የውጭ ባጅ ይለጥፍበታል፣ ያታልላል። መን ገሸና ፈለይሰ ሚና፣ የሚያታልል ከኛ አይደለም አሉ ነቢያችን ዓለይሂ ሰላም። ዋሽቶ ቀጥፎ አጭበርብሮ ግቦ በልቶ አስለቅሶ የሰው ሐቅ ክዶ እቁብ ተቀብሎ አላንዤዮ ይላል፣ አልተቀበልኩም። ብድር ተበድሮ አልተቀበልኩም ይላል። አማና ተቀምጦበት ይክዳል። ሰራተኛን 10 ዓመት 12 ዓመት 15 ዓመት 20 ዓመት የወንድሙን ልጅ የእህቱን ልጅ የጎረቤቱን ልጅ ከሱ ጋር አስጠግቶ ያሰራ ጉልበቱን ምጥጥ አርጎ እንደ ሸንኮራ ከመጠጠው በኋላ አንድ ቀን ቆም ብሎ ሲያስብ እንዲህ አሁን እኮ ይህ ልጅ የሆነ ንብረት ከጠየቀኝ እኮ ይሄን አንድ ህንፃ ይገባዋል፣ ይሄን አንድ መኖሪያ ቤት ይገባዋል፣ ይሄን አንድ ድርጅት ይገባዋል። ስለዚህ ምን ማድረግ አለብኝ? አሬ ይሄን ልጅ እንደምንም ከኔ ማራቅ አለብኝ ይላል። ከዛ በኋላ የሌለበትን ስም ያጠፋዋል። ገጠር ይደውላል እህቱ ጋር ይደውላል። ዋጆ ፈያንከ ሀጂ አይነኮንኩ ፈያንኩ ወይ? አው ፈያንኩ ከሸውሽ ናር ምንን ጩላሽ ተብላሻን ይላል። ልጅሽ ተበላሽቷል። ምን ሆናን? ብድግ ብላ ትመጣለች። ከልጆች ጋር ገንዘብ ማጥፋት ጀምሯል፣ እንዲህ ማድረግ ጀምሯል። ሁለተኛ ደጄ እንዳይደርስ ይላል። ላኢላሃ ኢላላህ። ሹፍ በሰው ጉልበት በሰው ንብረት ከብሮ ዱዓ ያረጋል። በሐላል ተገርምቶ ያኒ በሐራም ለብሶ ከሐራም በልቶ ጠጥቶ ከሐራም ሰውነት ተገንብቶ ዱዓ ያረጋል። ፈአና ዩስተጃቡ ለህ፣ እንዴት አላህ ይቀበለዋል አሉ ነቢያችን ዓለይሂ ሰላም። እኔ እኮ አይደለም ያልኩት፣ እኔ እኮ አይደለሁም ረሱሉላህ እኮ ነው ያሉት ሰለላሁ ዐለይሂ ወሰለም። ፈአና ዩስተጃቡ ለህ፣ ኤን አማጺ ኤን ወሰን አላፊ እንዴት አላህ ይቀበለዋል? አይቀበለውም አሉ ነቢያችን ዓለይሂ ሰላም። አይቀበለውም። ኢዘን አጢብ ጣዕመክ ተዕጂብ ዳዕወተክ፣ ምትበላውን አሳምር። ኢነላህ አመረ ልሙእሚኒን ቢማ አመረ ብህ ልሙርሰሊን፣ አላህ ሙእሚኖችን አዘዘ ሩሱሎችን ባዘዘበት ጉዳይ ምን አለ?
ያ አዩሃ አለዚነ አመኑ ኩሉ ሚነ ጠይባት ማ ረዘቅናኩም እናንተ አማኞች ሆይ መልካም መልካም ጥሩ ጥሩ ሐላል ሐላል የሆነ ነገር ብሉ። ሐላል ሐላል የሆነ ነገር ሐራም እንዳትዳፈሩ። አትዋሽ፣ አታጭበርብር፣ አትስረቅ፣ አትካድ፣ አማና አታጉድል። ኢዘን ዱዓችን አላህ እንዲቀበለን ንጹህ መሆን አለብን። የተስተካከልን መሆን አለብን። ስትለምን ቅድም እንዳልነው ተናነስ። ዱዓ ማይመለስባቸው ቦታዎች ነቢዩ ሰለላሁ ዐለይሂ ወሰለም በጣም በርካታ ቦታ ጠቅሰዋል። በይነ አልአዛን ወልኢቃም ወከዛሊክ የውመ ጁሙዓ ወከዛሊክ ጾመኛ ሆነ ከሌሊት 1/3 ሲቀር ወላጅ ለልጁ የሚያደርገው ዱዓ፣ እንደዚሁም ተበዳይ የሚያደርገው ዱዓ፣ ሐጅ ላይ በይቱላህ አጠገብ ቆመ የምታደርገው ዱዓ፣ ወከዛሊክ በገይብ አንድ ሙስሊም ወንድምህን ለሙስሊም ወንድም የምታደርግለት ዱዓ። ብዙ ዱዓ ማይመለስባቸው ቦታዎች ነብዩ ጠቅሰዋል። ከነዛ መካከል ደም በጣም አንኳር ቁንጮ ስጁድ ላይ ተደፍተህ አላህን ለምነው የምትፈልገውን ነገር ረበና ሀብለና ሚን አዝዋጅና ወዙርያቲና ቁረተ አዕዩኒን ወጀዐልና ሊልሙተቂነ ኢማማ። አላህን ለምነው ያ ረቢ ከባለቤቴ ከልጆቼ ከቤቴ የተሳመረውን የተስተካከለውን ስጠኝ። የአይን ማረፊያ የሆኑ ልጆች፣ የአይን ማረፊያ የሆነች የትዳር አጋር ስጠኝ። እኔም በኢማን በተቅዋ በዒልም በኸይር ሥራ የሙእሚኖች ቁንጮ መሪ አድርገኝ። ዱዓ አድርግ፣ አላህን ለምን። ስብሓንላህ። ኢዘን ሁል ጊዜ ዱዓ ላይ ችክ ልንል ይገባል። አላሁመ አሕሲን ዓቂበተና ፊ እሙሪ ኩሊሃ ወአጅርና ሚን ኺዝይ ዱንያ ወዓዛበል አኺራ። ሹፍ ጀዋሚዕ ዱዓ ጠቅልላ የያዘች ዱዓ ነቢያችን ዓለይሂ ሰላም ያ ረቢ አሕሲን ለና አሳምርልን ዓቂበተና መጨረሻችንን ፊ እሙሪ ኩሊሃ ሐያታችን በሙሉ የተሳመረ የተዋበ አድርግልን። ወቂና ዓዛበ ናር ከጀሃነም እሳት ጠብቀን ብለህ ዱዓ አድርግ ይላሉ ነቢያችን ዓለይሂ ሰላም። ናም ዱዓ ላይ ዝንጉ መሆን የለብንም። ትዳር ፈላጊ ዱዓ አድርግ፣ አላህ ይሰጥሃል። ልጅ ፈላጊ ዱዓ አድርግ፣ አላህ ይሰጥሃል። ኢማን ፈላጊ ዱዓ እናድርግ፣ አላህ ይሰጠናል። ወላሂ ምንፈልገውም በሙሉ አላህ ይሰጣል። ወአታኩም ሚን ኩሊ ማ ሰአልቱሙህ ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ። ስንት ጸጋ ሰጠኋችሁ ብትቆጥሩ አዘልቁትም። ወማ ቢኩም ሚን ኒዕመትን ፈሚነላህ። አንተ ጋር ስንት ኒዕማ አለ። ጤንነትህ፣ ጊዜህ፣ ልጅህ፣ ንብረትህ፣ ይህ ሁሉ እጅህ ላይ ያለው ኒዕማ ከአላህ ነው እስከ ዛሬ የተሰጠ። አሁንም ለምን ይሰጠሃል። ተስፋ አትቁረጥ። ደሞ ስትጠይቅ ልክስክስ አትሁን። ትንሽ ነገር አትጠይቅ፣ ትልልቅ ነገር ጠይቅ። ከአኼራ ፍርደውስን ጠይቅ፣ ከዱንያስ ትልልቅ ነገር ጠይቅ። ረበና አቲና ፊ ዱንያ ሐሰና፣ ጥሩ ነገር ትልልቅ ነገር ጠይቅ። በመጨረሻም አንድ ሰውዬ ነበረ ይባላል። ሲገባ ሲወጣ በሩ ላይ ትልቅ ተራራ አለ አሉ። ቂሳ ነው። ትልቅ ተራራ አለ። ያ ረቢ ይሄን ተራራ ወርቅ ብታረግልኝ ይላል። ከኔ ጋር ናችሁ? ይሄን ተራራ ወርቅ ብታረግልኝ አላህ ይሳነዋል? ወርቅ አረገለት። ወርቅ። ከዛ በኋላ ሰውየው አሁንም ዱዓ አረገ። ምን አለ? ያ ረቢ እንደዚህ ትልቅ ነገር ማድረግ እየቻልክ ትንንሽ ነገር የሚጠይቁ ሰዎችን አይናቸውን አጥፋዋለዋል። ግልጽ ገባችሁ አይደል? ትንንሽ ነገር የሚጠይቁ ሰዎችን አይናቸውን አጥፋው ብሎ ዱዓ አረጋሉ። አላህ ምን አለው? ካለኝ ነገር ትንሽ የጠየከኝ አንተ ራስህ ነህ። አይኑን አጠፋዋለሁ። አላህ ይጠብቀን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።